ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፋችሁን ለቻናላችን እንድታበረክቱ የአክብሮት ግብዣችንን እያቀረብን ሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በለንደን የሚደረገው ሌላኛው ተጠባቂ ጨዋታ የሊያም ሮሲኒየር ቼልሲ በሜዳውና በደጋፊው ፊት 19ኛ ደረጃ ላይ የሚገኘውን በርንሌን በሜዳቸው ያስተናግዳሉ። ይሄ ጨዋታ ለሊያም ሮሲኒየር አዲስ መንደርደሪያ በጎ ውጤቶችን ለማስመዝገብ የሚያመች የያዙበትን ፎርም ለማስቀጠል ሌላ አጋጣሚ በደጋፊና በሜዳ የሚደረግ በአብዛኛው በኩል ደግሞ የጨዋታውን አድቫንቴጅ ከተጋጣሚው አይነት መነሻ በማድረግ ቼልሲ ሌላ እድል ሌላ ጠንካራ ጉዞ ለማድረግ አዲስ ተጨማሪ ኃይል ሌላ አዲስ ኤክስፐሪመንታል ጌም በተሻለ ሁኔታ ወደ ቶፕ ፎር በተለይ የሚደረግ የዘንድሮ የሻምፒዮንስ ሊግን እግር ኳስ ይዞ ለማጠናቀቅ የሚያስችል አዲስ ውጤት ለማስመዝገብ ለሊያም ሮሲኒየር ሌላ አጋጣሚ የፈጠረ የምሽት 12 ሰዓት ጨዋታ ነው። በዚህ ጨዋታ ዙሪያ እስቲ አንዳንድ መወያያ ርዕሶችን አንዳንድ ነጥቦችን አንስተን እንወያይ። በተለይ ከወቅቱ የቼልሲ ብቃትና የአዲሱ አሰልጣኝ አስደናቂ የቼልሲ ቤት አጀማመር፣ በተለይ የዚህ አሰልጣኝ ከመጡበት ጊዜ አንስቶ በርካታ ጥያቄዎች የነበሩ ያልተመለሱ ጥያቄዎች የቼልሲን የአሰልጣኝነት ቦታ ክሬዲቱን የቦታውን ጫና ከኃላፊነታቸውና ከኤክስፒሪየንሳቸው ጋር እያገናኙ በርካታ ተቃውሞችን ይዘው ነበር። በቼልሲ ቤት ፈታኙን ቦታ ከኤንዞ ማሬስካ ተረክበው በኃላፊነት የጀመሩት እስካሁን ድረስ ባለው እንግዲህ በአብዛኛው መመዘኛ ሊያም ሮሲኒየር የሚታይ ለውጥና ድል ማምጣት ችለዋል። ይህንን ተከትሎ የቡድኑ ቀጣይነት፣ ኮንሲስታንሲ፣ የተለያዩ ጉዳዮች እንግዲህ በየወቅቱ ይነሳሉ። ይህን እስቲ በአጠር ባለ መልኩ አንዳንድ ነጥቦች ላይ አንዳንድ ነጥቦችን እናንሳ። በተለይ ትናንትና አንድ መረጃ ተመልክታችሁ ሊሆን ይችላል። ቼልሲ ለመጀመሪያ ጊዜ እስከ 2028 የሚያቆየውን አዲስ ከአይኤፍኤስ የሚባል የኤአይ ግዙፍ ስትራቴጂ ካምፓኒ ጋር አዲስ የስፖንሰርሺፕ ስምምነት ፈጽሟል። እንደምታውቁት ረዘም ላለ ጊዜ ቼልሲ በፊት በማሊያው ገጽ ላይ የስፖንሰርሺፕ ውል አወዛጋቢ ጉዳዮች ከበስተጀርባ ስላሉ እነዛን የማጥራት ሂደት ስለሚጠበቅበት የስፖንሰርሺፕ ስምምነቶች በጊዜያዊነት የሚቆዩ ነበሩ። በአብዛኛው ቼልሲ የሚለብሳቸው ማሊያዎች ፊት ለፊት አልነበሩም። ስፖንሰርሺፖች በአንዳንድ አጋጣሚዎች አጠር ያለ የአጭር ጊዜ ስፖንሰርሺፕ፣ በቀጥታ ደግሞ ከክሊርሌ ካፒታል እና ከቶዲ ቦይሊ ጋር በጋራ የሚሰሩ የሌሎች ካምፓኒዎች ሎጎችን ነበር ሲጠቀሙ የነበሩ። እንደምታስታውሱት በአንድ ወቅት የቼልሲ ደጋፊዎች ተቃውሞ የነበረው የዚህ ስምምነት የክሊርሌ ካፒታል የኤግባሊ ሌላ ካምፓኒ በሌላ ዘርፍ ላይ የሚገኝ ስፖንሰርሺፕ ለማድረግ ስምምነት ከጫፍ መደረሱን ተሰምቶ በቼልሲ ደጋፊዎች ክለቡን ለቢዝነስ ነው የገዙት በሚል ከፍተኛ ተቃውሞ አስተናግደው ነበርና ያ ስምምነትም ሳይፈጸም ቀርቶ ነበር። አሁን ቼልሲ እንግዲህ ከአዲስ ኢንዱስትሪያል ካምፓኒ ከአይኤፍኤስ የኤአይ ስትራቴጂ ካምፓኒ ጋር ስምምነት ፈጽሞ እስከ 2028 የሚያቆየውን የስፖንሰርሺፕ አዲስ በማሊያው ፊት ለፊት ላይ የምንመለከተውን የክለቡ ስፖንሰር ሆኗል። ይሄ አዲስ ካምፓኒ እና ለቼልሲ ይሄ በተለይ
ፕሮፊት እንደ ሳስቴናቢሊቲ ሩል ጋር ለቼልሲ ጥሩ የስፖንሰርሺፕ ገቢ ነው። እንደምታውቁት ከየትኛውም ቡድን በላይ በአስደናቂ ሁኔታ ቼልሲ ብቻ ነው ፖዚቲቭ የፕሮፊት እና ሳስቴናቢሊቲ የገቢና ወጪን የማመጣጠን ሂደት ላይ እስካሁን ድረስ ባለው ቼልሲ ነው ፖዚቲቭ ሬንጅ የሚያሳየው። ሌላው ክለብ ሁሉ በአጠቃላይ 19ኙም ክለብ በኔጌቲቭ የገቢና ወጪን የማመጣጠን ሁኔታ ውስጥ ነው የሚገኘው እና ቼልሲ ብቻ ነው እስካሁን ድረስ ፖዚቲቭ እያሳየ የበለጠ ደግሞ ይህን ስምምነት ትናንትና ይፋ ማድረግ የቻለውና ይሄ አዲስ የቡድኑ ሌላ ገቢና በአዲስ መልኩ የተመዘገበ የቡድኑ አስደናቂ ስምምነት ነው በስፖንሰርሺፕ። እስቲ ወደ ሜዳ እንቅስቃሴ እንምጣና ሊያም ሮሲነር ቼልሲ በቀጣይ ሳመር አንዳንድ እቅዶችን እንግዲህ ከወዲሁ ጥቆማ እየሰጠ ነው የሚገኘው። በተለይ ከተጫዋቾች ኮንትራት ጋር በተያያዘ አንዳንድ ተጫዋቾች በአመቱ መጨረሻ ለገበያ ይቀርባሉ የሚል የተወሰኑ ሩመርሶች አሉ። በዋናው ቡድን ውስጥ የሚገኙ አገልግሎታቸው ውስን የሆነ በቡድን አገልግሎት ላይ ደግሞ የበለጠ ተሳታፊነታቸው ደቂቃ የማግኘት እድላቸው እየቀነሰ የመጣ ባገኙት ደቂቃ ደግሞ ውጤታማ ያለመሆን እንቅስቃሴ ሲያሳዩ የነበሩ ቡድኖች ተጫዋቾችን እንግዲህ በቀጣይ ሳመር የመሸጥ አንዳንድ ፕላኖች መጀመራቸውን እየሰማን ነው የምንገኘው። ከዚህ ጋር ጎን ለጎን ደግሞ የተጫዋቾች ኮንትራት ሂደት እንደምታውቁት ከኤንዞ ፈርናንዴዝ ጋር ቼልሲ ተጨማሪ እስከ 2030 የኮንትራት ዘመን ያለውን ተጫዋች ተጨማሪ 2 ዓመት ኮንትራት ለማስፈረም ከሞሲስ ካሴዶ ጋር እስከ 2031 ነው ኮንትራት ያለው። እስከ 2033 2 ዓመት ተጨማሪ ኮንትራት ለማስፈረም እንቅስቃሴዎች ተጀምረዋልና ይሄ አስደናቂ የኮንትራት ስትራቴጂ ቼልሲ እየተጠቀመ ነው የሚገኘው። በብሉኮን ካምፓኒ በኩል የኮንትራት ስትራቴጂ እንግዲህ በአብዛኛው የክለብን ተርፋማነትና ያ ኮንትራት የሚሸጥ ከሆነ ደግሞ የበለጠ ተጫዋቹን ከሚገዙበት ክፍያ እጥፍ የማግኘት እድሉን ሰፊ ስለሚያደርግ ይህንን ሂደት በመጠቀም እንግዲህ አሁን ቼልሲ አትሌቲክስ ባወጣው ዘገባ መሰረት በሁለቱ ተጫዋቾች ዙሪያ የኮንትራት ሂደትን የበለጠ የክለቡን ሳይዝና አምቢሽን ከፍ ለማድረግ ኤንዞ ፈርናንዴዝ እና ሞሲስ ካሴዶን ለተጨማሪ ረጅም ዓመት ኮንትራት ለማስፈረም ከወዲሁ ድርድር መጀመሩን በተለይ እንደምታውቁት የሞሲስ ካሴዶ ኮንትራት ረዘም ላለ ጊዜ ይቆያል። ግን አንዳንድ ዓመት ተጨማሪ ቼልሲ ውላቸው ማደስ ፈልጓል። እነዚህ ተጫዋቾች እንግዲህ ዘገባው ላይ አትሌቲክስ አገኘው ባለው ዘገባ መሰረት ለመነሻነት ቼልሲዎች ይህን ሂደት ለመጠቀም አሁን ላይ በአንገብጋቢ ሁኔታ ያነሳሳቸው ኤንዞ ፈርናንዴዝ እንደምታውቁት ኤጀንቱን ቀይሮ የቀድሞ የፓሪስ ሴን ጀርሜን ተጫዋች የፓሌርሞ ተጫዋች አርጀንቲናውን ሃቬር ፓስቶሬን ቀጥሯል። በኤጀንትነት ከሃቬር ፓስቶሬ ጋር አብሮ ለመስራት የሀገሩን ልጅ በጋራ ለመስራት ተስማምተዋል። እንደምታውቁት ሞሲስ ካሴዶ ደግሞ ያለፈው የፈረንጆቹ ዓመት 2025 ላይ ቀደም ብሎ ወደ ሴፕቴምበር ወር አካባቢ ከኢፒክ ስፖርት ጋር በጋራ ረጅም ጊዜ ቆይታ ያደረገ ለተጫዋቹ እዚህ ደረጃ መድረስ ከብራይተን ወደ ቼልሲ የሚደረገውን ዝውውር ውጤታማ ሆኖ እንዲጠናቀቅም ትልቁ ሚና የተጫወተው አሊ ባራት የሚባለው የኤፒክ ስፖርት ኤጀንሲ ካምፓኒ ባለቤት በበላይ የሚያስተዳድር እንዲሁም የተጫዋቾች ኤጀንት የሆነ ከቼልሲ ተጫዋቾች ጋር ቀጥተኛ ግንኙነት ያለውና አብዛኛው የቼልሲ በብሉኮን ካምፓኒ የተዘዋወሩ ተጫዋቾች እንደውም አንድ ዘገባ ላይ ስመለከት 56% በክሊርሌ ካፒታልና ቶዲ ቦይሊ በቀጥታ የፈረሙ ተጫዋቾች በዚህ ኤጀንሲ ውስጥ የሚገኙ ናቸው። አብዛኛው በዛ በመስከረም ወር እንግዲህ ሞሲስ ካሴዶና እነዚህ የተወካዮች መካከል የነበረው አለመግባባትና በኮንትራቱ ላይ የሰፈሩ ጉዳዮችና እነዚህ ካምፓኒዎች የሚያገኙትን ከሞሲስ ካሴዶ መጠቀም ያለባቸውን ከቼልሲ ማግኘት ያለባቸውን በቂ ክፍያ አላገኘንም በማለት ከተጫዋቹ ጋር አለመግባባት ውስጥ ተፈጥሮ በወቅቱ እንደውም አንዳንድ መነጋገሪያ ርዕስ ተፈጥሮ ነበርና ካሴዶ ደስተኛ አልነበረም። አሁን በቤተሰቦቹ ነው
ፕላን ተደርጎ እየተመራ የሚገኘውና ይሄ ተጫዋች ከኤፒክ ስፖርት ኤጀንሲ ጋር ተለያይቷል፣ ከአሊ ባራት ጋር ተለያይቷል። መለያየቱን ተከትሎ ከየትኛውም ኤጀንሲ ጋር እስካሁን ስምምነት አልፈጸመም። ይሄ ጉዳይ እንግዲህ ቼልሲዎችን ያሳስባቸዋል። ተጫዋቹ የበለጠ ውጭውን እንዳይመለከት የተለያዩ ጉዳዮች ላይ ቼልሲን የሚፈትኑ ኦፈሮች እንዳይመጡ ተጨማሪ የኮንትራት ዘመን ለማራዘም ቼልሲዎች አስበዋል። በተለይ ደግሞ በብቃቱ ልክ አስፈላጊውን ጠቀም ያለ ኮንትራት ለማቅረብ አሁን ከሚያገኘው ደሞዝ አትሌቲክስ እንደሚለው ከሆነ 16.8 በመቶ የደሞዝ ጭማሪ ለሱ፣ ለኤንዞ ፈርናንዴዝ ለሁለተኛው አምበል ደግሞ 14.4 በመቶ የደሞዝ ጭማሪ ለማድረግ ከሁለቱም በዚህን ሰዓት ከሚገኙ ተወካዮች ጋር ድርድር መጀመሩን ነው ዘገባው ላይ የተመለከትነውና የቼልሲ የኮንትራት ፖሊሲና ስትራቴጂ እንግዲህ በአስደናቂ ሁኔታ በየትኛውም በተለይ እስከ 2028 የውድድር ዓመት ተጫዋቾች በበቂ ሁኔታ ፐርፎርም አድርገው ቡድኑ ውጤታማ አድርገው ቼልሲ በየሁለት ዓመቱ ራሱን ለማደስ ባስቀመጠው ስትራቴጂ መሰረት በዛን ዓመት ልሽጣቸው ቢል ለምሳሌ ኒኮላስ ጃክሰን እስከ 2033 ነው ኮንትራት ያለው በቼልሲ ቤት። እንደውም በቅርቡ ስንሰማ እንደነበረው ሙኒክ የቋሚነቱን ውል ለማፍረስ ተስማምቷል እና ወደ ቼልሲ ተጫዋቹን ለመመለስና በአዲሱ ሊያም ሮሲኒየር ውስጥ የሚጎለብት ከሆነ የሚሻሻል ከሆነ በሳመር ታይቶ በቼልሲ ቤት ለመቀጠል የበለጠ 2026-27 ጃንዋሪ ላይ ተጫዋቹን ለሽያጭ ማውጣት ወይም እንደ ውጤታማነቱ አሁን አስተማማኝ አገልግሎት ከሊየም ዴላፕ እያገኙ ስላልሆነ ለውጥን ለማድረግ በዚህ አሰልጣኝ ውስጥ የኒኮላስ ጃክሰንን ብቃት ለማየትም አቅደዋልና ይሄም ተጫዋች የረጅም ዓመት ኮንትራት አለው። በተመሳሳይ ፓልመር ልክ እንደዛው እነዚህን ተጫዋቾች በሁለቱ ተጫዋቾች ደረጃ የረጅም ዓመት ኮንትራት ለማስፈረም እንግዲህ ርብርብ ተጀምሯል በቼልሲ ኃላፊዎች በኩል በዊኒስተርሊና በላውረን ስቲዋርት አማካኝነት። ነገር ግን አንድ ከሰሞኑን የምንመለከታቸው በተመሳሳይ ጥያቄ በሚዲያው በኩል እየቀረበ የሚገኝ በእግር ኳስ እንግዲህ የምንጸየፈው የማንፈልገው ማየት ከማንፈልጋቸው ጉዳዮች መካከል አንዱ የሆኑ የዘረኝነት ጉዳይ ነውና ሊያም ሮሲኒየር እንደምታውቁት ከትናንት በስቲያ በነበራቸው ፕሬስ ኮንፈረንስ ይሄ ጥያቄ ቀርቦላቸው ነበር ከቪኒ ጁኒየር ጋር በተያያዘ በቤኔፊካው ተጫዋች የደረሰበት የዘረኝነት ጥቃት ላይ ሁሉም አስተያየት እየተሰጠ ነው። ግማሹ ያንን ጉዳይ ለማስተባበል በሚል የሚሰጠው አስተያየት እንግዲህ ከሰብአዊነት የጎደለው አንዳንድ ክብርን በማይመጥን ሁኔታ ነገር የዛ ግለሰብ ፕሮፌሽናሊዝም ጥያቄ ውስጥ በሚገባ ደረጃ ቪኒ ከሴሌብሬሽኑ ጋር እያያያዙ ሴሌብሬሽኑን የሚያስተቸው በሚል ከፍተኛ ሴሌብሬሽኑ ነው የሚያሰድበው በሚል አስተያየቶችን እየሰጡ ነው የሚገኙትና ሊያም ሮሲኒየር ይህን ጉዳይ ተጠይቀው በተለይ በስካይ ስፖርት የነበራቸውን ቆይታ እስቲ ገብታችሁ ተመልከቱ። አንድ አስደናቂ አጋጣሚ አንስተዋል። ግን ይሄን ጉዳይ ወደ ሚዲያ ማውጣትና በወቅቱ ነገሩን የበለጠ ማጋጋል በቡድኑ ሳይኮሎጂ ውስጥ አዲስ ጉዳይ መመስረት ስለሆነ አሰልጣኙ ሰምቶ እንዳልሰሙ ያለፉበት የፈረንሳይ ሊግ ጨዋታ እንደነበር አያይዘው አንስተዋል። የስትራስበርግ አሰልጣኝ ነው ከሜዳ ውጪ ከሬምስ ጋር በሚጫወቱበት ወቅት አንድ የሬምስ ደጋፊ ከበስተጀርባቸው ሆኖ እንደ ዝንጀሮ ይጮህ እንደነበር ተደጋጋሚ እና ለአራተኛው ዳኛ ማሳወቅ በጣም በሚያስገርም ሁኔታ ግን አራተኛውን ዳኛ እያደመጠ ለማል ዳኛው ሪፖርት ለዳኛው ለዕለቱ ዳኝነት የተወከሉ ኮሚሽነሮችን ጭምር የማስመዝገብና ይሄን ጉዳይ ወደ ሕግ አግባብ የመውሰድን ነገር ችላ ብለው እንዳለፉ አንስተዋል። እና ሁሉም የእግር ኳስ ቤተሰብ የሚያየው እውነታ ነው፣ የሚቀየር ጉዳይ አይደለም፣ የሚታይ እውነታ ነው። እና ተመጣጣኝ የሆነ ቅጣት አስፈላጊ የሆነ ቅጣት እስካልተላለፈ ድረስ ይሄ ሬሲዝም በሚጻፉ መፈክሮች ብቻ ሊቀንስ እንደማይችል እና በየትኛውም መመዘኛ ሬሲዝም ከእግር ኳስ ውስጥ
መውጣት እንዳለበት ደጋግሞ በማንሳትና ይሄ የጥላቻና የቆዳ ልዩነት መሰረት ያደረገ ስድብ በእነዚህ አይነት ግዙፍ ውድድር የበለጠ መስማታችን ከዛ አይነት ወርልድ ክላስ ተጫዋች የበለጠ ሲሰደብ እንደመስማት የሚያሳዝን የሚያሳፍር ሂደት የለም በሚል በጣም ጠንከር ያለ ትችታቸውን ሊያም ሮሲኒየር ድምጻቸውን ከፍ አድርገው አሰምተዋል። ነገር ግን በደንብ ከተመለከታችሁ በፕሪሚየር ሊግ ከፓትሪክ ቬራ በኋላ የመጡ አንድ ጥቁር አሰልጣኝ ናቸው። በጣም በሚያስገርም ሁኔታ ሚዲያው መጀመሪያ ከፍተኛ ቀስቱን ሲሰነዝር የነበረው በኤንዞ ማሬስካ ስንብት ሂደት ውስጥ ያሉ ጉዳዮች ከበስተጀርባ ያሉ ጫናዎችና የኛ አሰልጣኝ መምጣት በስራቸው ላይ ይሄ የበላይ ስልጣንን የበላይ የመወሰን አቅምን ቼልሲን ማኔጅ በማድረግ በኩል የኃላፊዎቻቸውን ትዕዛዝ ለማስፈጸም የመጡ ናቸው። ስለዚህ እንደ ቢዝነስ ሞዴል ተከታይ ክለብ አንድ ለነሱ መከተል ለሚፈልጉት የእግር ኳስ ስትራክቸር አመቺ ሂደትን የሚፈጥር እንጂ እግር ኳሳዊ ሀሳብ ላይ የተመሰረተ የአሰልጣኝነት ቅጥር አይደለም በሚል በርካታ ሚዲያዎች ላይ ተሰማላችሁ። በወቅቱ የትኛው ሚዲያ ለሊያም ሮሲኒየር በሩን አልከፈተም፣ በትችት ነው የጀመረው። የአሰልጣኝነት ዘመናቸው በእንዲህ አይነት ከፍተኛ ተቃውሞና ድምፅ ምናልባት በቼልሲ ቤት በቅርብ ዓመት ውስጥ ተመልክተን አናውቅም። ከፍተኛ ተቃውሞ ያለምንም መመዘኛ። ነገር ግን በወቅቱ አንድ ጉዳይ አንስተን ነበር። አሰልጣኙ የታክቲክ አማራጫቸው ሜዳ ውስጥ ያላቸው ሰፊ የሆነ የታክቲክ ሂደት እንደ ተጋጣሚው ቡድኑን ይዘው የሚቀርቡበት በተለይ ደግሞ ደብዙ የተስተካከለ ቡድን ካገኙ የበለጠ ቡድኑን ማሳደግ እንደሚችሉ ሁሌም የቼልሲን ፕሮግራም ወደ እናንተ ባቀረብንበት አጋጣሚዎች ሁሉ ይህን ነጥብ እናነሳለን። አሁን እንግዲህ ሊያም ሮሲኒየር ትልቁን ኃላፊነት ተቀብለው በ11 ጨዋታ 8 አሸንፈው በጥሩ ዊኒንግ ሬት 73.3 በመቶ የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ ትልቅ ዊኒንግ ሬት ይዟል። ያለፈው ሳምንት እንደምታውቁት በሊድስ ነጥብ ጥሏል። 2-2 ተለያይቷል። 2-0 ከመምራት ሊድስ በፈጠረው የ6 ደቂቃ ልዩነት የፈጠራቸውን 2 እድሎች ወደ ግብ በመቀየር የጨዋታው ፍጹም የበላይነት በቼልሲ በኩል እየተስተዋለ አጋጣሚዎችን በአግባቡ ተጠቅሞ ቀሪ ደቂቃዎችን ለአቻነት እስከ መጨረሻው ድረስ ሊድሶች ተጋድለው እንደምታውቁት ኮል ፓልመር 0.94 ኤክስጂ ላይ የሚገኝ ኳስ በማባከን አሳዛኝ አጋጣሚ ተፈጥሯል። ታዲያ እነዚህን ጉዳዮች ለማረም የሊያም ሮሲኒየር ቼልሲ ዛሬ በሜዳው በርንሌን ያስተናግዳል። ነገር ግን ቼልሲ በአንድ የውድድር ዓመት በቡድኑ ከ2000 የውድድር ዓመት አንስቶ ባለፉት 26 ዓመት ውስጥ ቼልሲ በየትኛውም የውድድር ዓመት ወደ ሊጉ ባደጉ 3 ክለቦች ተሸንፎ አያውቅም። ከ2000 ጀምሮ የፈረንጆቹ አዲሱ ሚሊኒየም ከገባበት ጊዜ አንስቶ ቼልሲ ተሸንፎ አያውቅም። በዘንድሮ ሲዝን እንደምታውቁት ሊድስ ሰንደርላንድ ድል አድርጓል። ቼልሲ ሰንደርላንድ በስታንፎርድ ብሪጅ፣ ሊድስ ደግሞ በኤለን ሮድ። ሁለቱም ሽንፈቶች ደግሞ የተመዘገቡት በኤንዞ ማሬስካ የአሰልጣኝነት ዘመን ነው። የዛሬው ተጋጣሚ ሌላኛው ወደ ሊጉ ያደገው የቀድሞ ክለቡ ስኮት ፓርከር በስታንፎርድ ብሪጅ የሚገጥም ይሆናል። ይህን ጨዋታ ሊያም ሮሲኒየር በማሸነፍ የበለጠ ጫናውን ሊቨርፑልና ማንቸስተር ዩናይትድ ላይ ከፍ በማድረግ የደረጃውን ሰንጠረዥ በማሻሻል ያለፈው ሳምንት የተፈጠረውን ጋፕ መልሶ ከፍ አድርጎ ቦታው ላይ ደረጃቸውንም አሻሽሎ ለመቀመጥ ይሄ ትልቅ አጋጣሚ ተደርጎ እየተነሳ ነው የሚገኘው እና ቼልሲ ዛሬ በሜዳውና በደጋፊው ፊት ላለመውረድ የሚጫወተውን 19ኛ ደረጃ ላይ የሚገኘውን ያለፈው ሳምንት ክሪስታል ፓላስ ላይ ያልተጠበቀ በጣም ፈጣን ካምባክ ከረፍት በፊት በመጨረሻ 8 ደቂቃዎች 3 ደቂቃ ተጨማሪ 5 መደበኛ ደቂቃ ላይ 2-0 ከመመራት 3-2 አሸንፈው ሸለረስ ፓርክ ላይ በድል
በርንሌዎች ጥሩ መነቃቃት አስመዝግበዋል። ዛሬ ደግሞ በስታንፎርድ ብሪጅ የሊያም ሮሲኔርን ፈጣን ትራንዚሽን እና ፈጣን እግር ኳስን እንግዲህ በምን አይነት መልኩ ይሄ ላለመውረድ የሚጫወት ቡድን ይቋቋማል የሚለውን እንግዲህ አብረን በጋራ የምንመለከተው ነው የሚሆነው። ለማንኛውም ከፍተኛ ግምትና የዊኒንግ ሬት የያዙት ሊያም ሮሲኔርስ ዛሬ በርንሌ ሜዳቸው ላይ የሚያስተናግዱ ይሆናል። በመጨረሻም በኮንትራት በኩል ከተሰሙ መረጃዎች መካከል በ2028 ኮንትራታቸው የሚጠናቀቁ ሪሽ ጄምስ፣ ቻላባን፣ ቶሲን አድረባዮ እና ማርክ ኩኩሬያ በይፋ ከቼልሲ ተወካዮች ጋር ድርድር ጀምረዋል። ኩኩሬያ ኮንትራት የመፈረም እድሉ በጣም ሰፊ ነው። ሪሽ ጄምስን በተመሳሳይ ነገር ግን የትራንስ ቻላባ እና የቶሲን አድረባዮ ፐርፎርማንስ አናላይዝ ተደርጎ በአመቱ መጨረሻ ኮንትራት ሊሰጣቸው የሚችል ምናልባት 50-50 እንደሆነ ተነስቷል። በተለይ ቶሲን አድረባዮ የበለጠ ቼልሲ በዚህ ተጫዋች ትርፋማ የሚሆን ከሆነ በነፃ የዝውውር ሂሳብ ነው ከፉላም ያመጡት የበለጠ መሸጥን ነው የሚያስቀድሙትና አሁን ድርድሮች በይፋ በክለቡና በተወካዮች መካከል ተጀምረዋል። ነገር ግን የሪሽ ጄምስና የኩኩሬያ ድርድር በላቀ ደረጃ ሄዷል። እንደምታውቁት በተከላካይ ስፍራ ትልቁን የኮንትራት ዘመን የያዘው ወይም በቼልሲ የኮባሃም ምርት የሆነው ሌቪ ኮልዌል ነው። ይህም ተጫዋች ጉዳት ላይ ያለ ተጨማሪ እስከ 2032 የሚያቆየውን ኮንትራት ለማስፈረም ቼልሲዎች በእቅድ ውስጥ እንዳስቀመጡና የምን ጊዜም የብሉኮን ካምፓኒ ትልቁ የተከላካይ ክፍል የጀርባ አጥንት ተደርጎ የሚታይ በተጠናቀቀው የውድድር ዓመት ከየትኛውም ተከላካይ በላይ ደቂቃዎችን ያገኘ የቼልሲ የተከላካይ ክፍል ልብ የሆነው ይሄ እንግሊዛዊ ተጫዋች ቼልሲዎች የበለጠ ለተጨማሪ ዓመት የሚያቆየውን ኮንትራት ለማስፈረም ጉዳት ላይ ያለውን ተጫዋች ድርድር ጀምሯል። በተጨማሪም ከጉዳት ጋር በተያያዘ ከረጅም ወራት በኋላ እንግዲህ ሮሚዮ ላቪያ ወደ ትሬኒንግ ተመልሷል። ሐሙስ ምሽት ቼልሲ ከ21 ዓመት በታች ከሊድስ ጋር ባደረገው ጨዋታ ሙሉውን ጨዋታ አጠናቋል። እንግዲህ ማች ፊትነሱ ከተሻሻለ ብቁ ከሆነ ሮሚዮ ላቪያ ይህን ጨዋታ ጨምሮ በቀጣይ ጨዋታዎች ወደ ሜዳ ይመለሳል ተብሎ ይጠበቃል። ነገር ግን የሮሚዮ ላቪያ መመለስ ለቼልሲ ከየትኛውም ጊዜ በላይ የዚህ ተጫዋች አስፈላጊነት፣ አንገብጋቢነት ምንም አይነት ጥያቄ የማይቀርብበት ወሳኝ ተጫዋች ነው። በቅርብ ጊዜ የሊያም ሮሲኔር መምጣት ለአንድሬስ ሳንቶስ ጥሩ በር ከፋሽ ቢሆንም ግን የላቪያ አገልግሎት ቀላል አይደለም ለቼልሲ። ባገኘው አነስተኛ ደቂቃ እንኳን የሚያሳየው እንቅስቃሴ ማራኪ ነው። የተጫዋቹ ፊትነስና የተደራራቢ ጉዳት በተለይ የሶፍት ቲሹ ችግር በፕሪሚየር ሊጉ በጣም ከሚፈትናቸው ተጫዋቾች መካከል አንዱና ግንባር ቀደም ተደርጎ የሚነሳ ተጫዋች ነውና አሁን እስቲ ወደ ማች ፊትነሱ እየተመለሰ እንደሆነ አሰልጣኙ ገልጸዋል። በቀጣይ ቼልሲ እንግዲህ የእሁድ ሳምንት በማርች 1 ከአርሴናል ጋር በኤምሬትስ ጨዋታ ያደርጋል። ከዛም በኋላ በማርች 4 በፕሪሚየር ሊግ ከአስቶን ቪላ ጋር ጨዋታ ያለው በቪላ ፓርክ። ከዛም በኋላ እሁድ በኤፍኤ ካፕ 5ኛ ዙር ከዌክስሃም ጋር ከሜዳ ውጪ ጨዋታ ያደርጋል። በማርች 14 ቼልሲ በሜዳው ኒውካስልን ያስተናግዳል። በማርች 21 ከሜዳ ውጪ ኤቨርተንን ይገጥማል። ከዛም በኋላ ከማርች 21 በኋላ የኢንተርናሽናል ብሬክ አለ። ከኢንተርናሽናል ብሬክ መልስ ቼልሲ በቀጥታ በኤፕሪል ወር ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከብራይተን 3 ተከታታይ ጨዋታ ሁለቱን ተከታታይ ጨዋታ በሜዳው የሚያደርግ ይሆናል። ለሊያም ሮሲኔር ከባዱ ፈተና ከፊት ለፊታቸው ያለ ይመስላል። ለማንኛውም የዛሬ ምሽት 12 ሰዓት የሚደረገውን ጨዋታ እኚህ እንግሊዛዊ አሰልጣኝ በምን አይነት መልኩ ይወጡታል አብረን በጋራ የምንመለከተው ነው የሚሆነው። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት በቼልሲ ዙሪያ የሰራነው አንድ አስገራሚ ቁጥሮችን ያካተተ ምርጥ ፕሮግራም አለ። ያንን ፕሮግራም ወደ ኋላ መለስ ብላችሁ እንድታደምጡ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ በሁለት የዛሬ ፕሮግራሞች ቆይታ አድርገናል። ማንቸስተር ሲቲ ከኒውካስል፣ ነገ የሚደረገውን የለንደን ደርቢ ቶትናም ከአርሴናልን
የመጀመሪያ ክፍል ቅድመ ጨዋታ ግምገማ አድርገናል። እነዚህንም ፕሮግራሞች እያደመጣችሁ ተደራሽነቱን ከፍ እንድታደርጉ የአክብሮት ግብዣችን ነው። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።